ሰላምና ጤና ክብርና ምስጋና ለአዳም ቲዩብ ቤተሰቦች በሙሉ እንደምን አላችሁ? ሰላም ናችሁ ወይ? ዛሬ በአዲስ ፕሮግራም መጥቻለሁ። ለመሆኑ ከአክስት ከአጎት ልጅ ጋራ መጋባት ወይም ከስጋ ዝምድና ጋራ መጋባት ምን ችግር ያመጣል የሚለውን ዛሬ የምንመለከት ይሆናል። ሼር፣ ላይክ፣ ሰብስክራይብ እንደተለመደው አድርጉና ወደ ዋናው ፕሮግራም እንገባለን። በጥሞና ተከታተሉ። ዝምድና ባላቸው ሰዎች መካከል የሚፈጸም የጋብቻ ሁኔታ የጤና ችግርን ያስከትላል ተባለ። በዩኬ የሚገኙ የፓኪስታናውያን ማህበረሰቦች በአጎት ወይም በአክስት ልጆች መካከል ጋብቻ መፈጸም ተቀባይነት አለው ይላሉ። ዩናይትድ ኪንግደም ብራድፎርድ ውስጥ ነው ይህ የተከሰተው። 3 ሴቶች በምሳሌነት ቀርበዋል። 3 እህትማማቾች በሰገነት ላይ እየተጫወቱ ነው። ቤቱ በሳቅና በጨዋታ ተሞልቷል። በ20ዎቹ ዕድሜ የሚገኙት 3ቱ ሴቶች ስለ ባልና ስለ ትዳር ያወራሉ። እህቶቻቸው በሳምንቱ መጨረሻ ለሚደገስ የቤተሰብ ሰርግ እየተዘጋጁ ነው። ሙሽሪትና ሙሽራው የአክስት ልጆች የሆኑበት ሰርግ ማለት ነው። ለብዙዎች ይህ አስደንጋጭ ሊመስል ይችላል። በዩኬ ብራድፎርድና በአካባቢው ግን በጣም የተለመደ ነው። ከ3ቱ እህትማማቾች ትልቋ አይሻ 29 ዓመቷ ነው። በአውሮፓውያኑ በ2017 ነበር የአጎቷን ልጅ ያገባችው። 2 ልጆች ወልደዋል። በትዳሯ ደስተኛ እንደሆነች ትናገራለች። የአጎቷን ልጅ ማግባቷ በወቅቱ ችግር ሆኖ አልተሰማትም ነበር። ብዙዎቹ የፓኪስታን ስደተኞች እናቶቻቸው ለልጆቻቸው እንዲያጋቡ እንዲህም እንዲያደርጉ ይሹ ነበረ። ከ3ቱ ታናሽ የሆነችው የ26 ዓመቷ ሳሊና ግን የምወደውን ነው የማገባው ትላለች። ከቤተሰብ ውጪ ትዳር መመስረትንም ታስባለች። ይህ ነገር ቤተሰቡን አሳስቦታል። ምክንያቱም በእነሱ ባህል ወግና ስርዓት መሰረት ከአክስት ወይም ከአጎት ልጅ ውጪ መጋባት አይፈልጉም ነበርና የሳሊና ሐሳብ ለነሱ አልተዋጠላቸውም ነበረ። ሁለተኛዋ እህታቸው ደግሞ እኔ ብሞት ዘመዴን አላገባም የሚል አቋም ይዛለች። ሶስተኛዋ እህታቸው ግን ማሊካ እኔ በእህቶች አልፈርድም፣ እኔ ግን ከዘመዶቼ ውጪ ጋብቻ በፍጹም አልፈልግም፣ አላደርግም ትላለች። ምንድነው ችግሩ ስትልም ትጠይቃለች። እንግዲህ ይህ ችግር ምን ያህል አሳሳቢ ነው የሚለውን ደግሞ እንመለከታለን። በዩኬና በመላው አውሮፓ ከአክስትና ከአጎት ልጅ ጋር የሚፈጸም ጋብቻ ላይ ክርክሮች አሉ። አንዳንድ ሀገሮች በሕግ ከልክለዋል። አንዳንዶቹ ገና ጥናት ላይ ናቸው። ሐኪሞች በቅርብ ቤተሰብ መካከል የሚፈጸም የጋብቻ ሁኔታ ብዙ የጤና ችግርን ያስከትላል ይላሉ። ይህን በተጨባጭ ለመረዳት አንድ ትልቅ ጥናትና ምርምር በብራድፎርድ እየተደረገ ነው። ጥናቱ 18 ዓመት ሆኖታል። ተመራማሪዎች በከተማው ውስጥ ከ13,000 በላይ ሕፃናትን በመመልመል ከልጅነታቸው ጀምሮ እስከ ጉርምስና ዕድሜ ድረስ በቅርብ እየተከታተሏቸው ነው። በጥናቱ ውስጥ የተካተቱት ልጆች የአጎት ወይም የአክስት ልጅ ካገቡ ጥንዶች የተወለዱ ናቸው። የቅርብ ቤተሰብን ማግባት የጤና ተጽዕኖ እንደሚኖረው ለማረጋገጥ እጅግ ጠቃሚ ከሚባሉ ጥናቶች አንዱና ዋነኛው ነው። ባለፉት ጥቂት ወራት ውስጥ በታተመ አንድ ጥናት መሰረት ተመራማሪዎቹ የመጀመሪያ የአጎት ወይም የአክስት ልጅ አግብቶ መውለድ ቀደም ሲል ከታሰበው በላይ ሰፊ መዘዝ ሊኖረው እንደሚችል ደርሰውበታል። ከደም ወይም ከዝምድና ጋር የተገናኙ ጥንድ ወላጆች በልጁ ላይ የጤና ስጋትን የሚጨምሩበት ዋናው ምክንያት የዘረመል ድግግሞሽ ስለሚከሰት ነው። ይህ ደግሞ የሚወለዱ ልጆች በሽታ እንዲወርሱ ያደርጋቸዋል።
በዚህም የተነሳ ዝምድና ካላቸው ወላጆች የተወለዱ ልጆች መካከል የቋንቋና የንግግር ችግር 11 በመቶ ሲሆን ዝምድና በሌላቸው መካከል ደግሞ 7 በመቶ ሆኗል። ይህ ማለት የንግግር ችግር ይከሰታል ማለት ነው። ዝምድና ካላቸው ወላጆች የተወለዱ ልጆች ጤናማ የእድገት ደረጃ ላይ ለመድረስ 54 በመቶ እድል ብቻ ሲኖራቸው ዝምድና ከሌላቸው ወላጆች የተወለዱ ልጆች ግን መጠኑ 64 በመቶ ነው። ይህ ምን ያህል ልጆች በድግግሞሽ እየታመሙ በሐኪም እየተጎበኙ እንደሆነ ስለሚያሳይ ጤንነታቸው የበለጠ ግንዛቤ የሰጠ ሆኖ ይገኛል። የአክስት ወይም ያጎት ልጅ አግብተው የተወለዱ ልጆቻቸው በአማካኝ በዓመት 4 ጊዜ ሐኪም ለማየትና ወደ ሐኪም ለመወሰድ ተገደዋል ይላል ጥናቱ። ይህ የአጎት ወይም የአክስት ልጅ የማጋባቱ ባህል በመላው አውሮፓ የሕግ አውጪዎችን ቀልብ የሳበ ሆኗል። ውሳኔ ላይ ለመድረስ ግን የማያዳግም ሳይንሳዊ መረጃ ይፈልጋሉ። 2 የስካንዲኔቪያ ሀገራት ኖርዌይ እና ስዊድን የአክስት ወይም የአጎት ልጅ ጋር ጋብቻን መፈጸም ሙሉ በሙሉ ሕገወጥ አድርገው ፈርጀውታል። ኖርዌይ ውስጥ ባለፈው ዓመት ሕገወጥ ተግባር ተብሎ ታውጇል። በስዊድን ደግሞ እገዳው ከሚቀጥለው ዓመት ጀምሮ ተግባራዊ ይሆናል ብለዋል። በዩኬ ውስጥም ተመሳሳይ እንቅስቃሴ ተጀምሯል። የወግ አጥባቂው ባህል ሪቻርድ ሆልደን ድርጊቱን ለማስቀረት ትግል ጀምረዋል። የሌበር ፓርቲ ግን እገዳ ለመጣል ለጊዜው ምንም እቅድ የለም ብለዋል። ለጊዜው ዩናይትድ ኪንግደም የቅርብ ዘመድ ጋብቻ ስለሚያስከትላቸው ጉዳቶች ለመረዳት በእርግዝና ወቅት ተጨማሪ ምርመራ እንዲያደርጉ ዜጎችን የሚያበረታታበት የጄኔቲክ ምርመራ ፖሊሲን እየተከተለች ነው። በእርግጥ ለብሪታናውያን የአጎትና የአክስት ልጅ ማጋባት በዚህ ዘመን እንግዳ ነገር ነው። በቀድሞ ጊዜ ግን የመሳፍንት ቤተሰቦች ዘመድ በተለይ ይዘወተር ነበር። የዝግመተ ለውጥ አባት ተብሎ የሚጠራው የሥነ ፍጥረት ተመራማሪው ቻርልስ ዳርዊን የአጎቱን ልጅ ነው ያገባው። ቻርልስ ዳርዊን ከቅርብ ዘመዱ 10 ልጆችን ወልዷል። ሆኖም 7ቱ ብቻ ናቸው 10ኛ ዓመት ልደታቸውን ማክበር የቻሉት። አንዱ ልጃቸው ጆርጅ ዳርዊን ሳይንቲስት ነበር። እርሱ እንደጻፈው በ19ኛው ክፍለ ዘመን ከኖሩ መሳፍንት ከ20 ጋብቻዎች ቢያንስ የአንዱ ከቅርብ ዘመድ ጋር የሚደረግ ነበረ። በ20ኛው ክፍለ ዘመን ግን በዩናይትድ ኪንግደም የአክስትና የአጎት ልጅ ማጋባት ወደ 1 በመቶ ቀንሷል። ሆኖም በአንዳንድ የእስያ ማህበረሰቦች ዘንድ አሁንም ቀጥሏል። ከቅርብ ዓመታት በፊት የፓኪስታን ማህበረሰብ ግማሽ ያሉ በ46 በመቶ እናቶች የአጎት ወይም የአክስት ልጅ ያገቡ ነበሩ ይላል ጥናቱ። ሌላው ደግሞ የምንመለከተው የሩቅ ዘመድ ማጋባትስ የሚለውን እንመለከታለን። የጥናትና ምርምሩ ባለቤት ፕሮፌሰር ኦዲ በብራድፎርድ የዘረመል ጤና ዋነኛው አደጋ የአጎት ወይም የአክስት ልጅ ጋብቻ ብቻ ሳይሆን የቅርብ ወይም የሩቅ ዘመድ ማጋባትም ነው ይላሉ። በሩቅ ዘመድ መካከልም ቢሆን በአንድ ትንሽ ማህበረሰብ ውስጥ የሚደረግ የጋብቻ ትስስር አደጋ አለው ይላሉ። ምክንያቱ ደግሞ በአንድ ትንሽ ማህበረሰብ ውስጥ ብዙም የዝምድና ርቀት ስለሌለው እያሉ ነው። የቅርብ ማህበረሰብ አባላትን የሚያገቡበት በእንግሊዝኛው አጠራር ምን ይባላል? ኢንዶጋሚ በሚባል የሚታወቅ ጉዳይ ነው። በጠባቡ የተሳሰረ ጥብቅ ማህበረሰብ ውስጥ ሰዎች የጋራ ቅድመ አያት እና ዘረመል የመጋራት እድላቸው ሰፊ ነው ይላል። ይህ የዘመዳሞች ጋብቻ በፓኪስታናውያኖች ዘንድ ብቻ ሳይሆን
በአይሁዶች፣ በአሚሾች እና በፈረንሳይ ካናዳውያን ዘንድም ይዘወተራል። ፕሮፌሰር ኦዲ እንደሚሉት ተመሳሳይ ጂን በተወሰደ ቡድን ውስጥ በብዛት ይከሰታል። በዚህ ምክንያት ሁለቱም ወላጆች የተጎዳውን ጂን ይይዛሉ ወይንም ይወርሳሉ ይላል። ይህ ደግሞ ለጤና እጅግ በጣም ችግር ያመጣል። ይህን ሁኔታ በሕግ አግባብ ሲታይስ ያዋጣልን የሚለውን ደግሞ እንመለከታለን። ጥናቱ ቀጥሏል። የአክስት ወይም ያጎት ልጅ ጋብቻ ለጤና ጠንቅ እንደሆነ ብዙ አስረጃዎች እየመጡ ነው። ነገር ግን በሕግ መከልከል ያዋጣልን ለሚለው ደግሞ በፓኪስታን ማህበረሰብ ውስጥ ላሉ ሰዎች ይህ አይነቱ ጋብቻ የዘረመል አደጋ እንዳለው ለማሳወቅ በብራድፎርድ ውስጥ ለብዙ ዓመታት ዘመቻ ሲደረግ ቆይቷል። ሐኪሞች ልዩ ምክር ይሰጣሉ፣ ለአዳዲስ ተጋቢዎች አደጋውን ያስረዳሉ። ብዙዎች መልእክቱ እየገባቸው ነው ይላል። በዚህ ጽሑፍ መነሻ የተጠቀሱት 3ቱ ሴቶች በቅርብ ዘመድ ጋብቻ ዙሪያ አስተሳሰቦች እየተለወጡ እንደመጡ ምስክር ናቸው። ይህም የሆነበት ምክንያት በጤና ጠንቅ ዙሪያ ግንዛቤ መጨመሩ ነው። የትዳር አጋሬን ከቅርብ ዘመዶች ሳይሆን በፍቅር ከምወድቅለት ሰው ጋር ነው የምመሰርተው የምትለው ከ3ቱ እህቶች አንዷ የሆነችው ሳሊና የአስተሳሰብ ለውጡ ቀስ በቀስ የሚመጣ ነው ትላለች። እናቴ ከፓኪስታን ወደ ዩናይትድ ኪንግደም በመጣችበት ወቅት የነበረው የቤተ ዘመድ ትንሽ ነበረ። በዚህም የተነሳ አንዳንድ አመለካከቶች ነበሯት ብላ ሳሊና ትመሰክራለች። ነገር ግን እነኛ ቀስ በቀስ ተለውጠዋል። እናቴ ከነበሯት ጠንካራ አመለካከቶች አንዱ ልጆቿን ለቅርብ ዘመድ መዳር ነበር። አሁን ግን እማዬ የአጎቴን ልጅ እንዳገባ መገፋፋት ምን ይጠቅማል ስላት ልክ ነሽ ትለኛለች። ታላቅ እህቷ ማሊካ በዚህም ትስማማለች። ሁኔታዎች መለወጥ የቻሉት ደግሞ በማህበረሰባዊ ሚዲያ መስፋፋትና የማህበረሰብ ለመረጃ በመጋለጥ ምክንያት ነው። በዚህ ዘመን አዲስ ግንኙነት አለ። ከወላጆቻችን አይን ውጪ ካሉ ሰዎች ጋራ በቀላሉ መገናኘት እንችላለን። በአጎት ልጅ ትዳር ውስጥ ያለችው ታላቅ እህት አይሻ እንኳን ከሁለቱ ልጆቿ መካከል አንዳቸውም የአጎታቸውን ልጆች ያገባሉ ብዬ አላስብም ትላለች። እሷ የአጎቷን ልጅ ባገባችበት ወቅት ከዚያ የተለየ አላውቅም ነበረ፣ ወላጆቼ በባህላቸው ጠንካራ ነበሩ ስትል፣ አሁን ግን ነገሮች እየተለወጡ እንደሆነ ታብራራለች። በእርግጥ በብራድፎርድ አሁን ይህ ባህል እያሽቆለቆለ ነው። የቦርን ኢን ብራድፎርድ ፕሮጀክት ዋና ተመራማሪ ፕሮፌሰር ጆን ራይት እንዳሉት ይህ እየሆነ ያለው በአጋጣሚ አይደለም። ቡድኑ በዩናይትድ ኪንግደም የአጎት ወይም የአክስት ልጅ ጋብቻ አደጋ ዙሪያ ማስረጃዎችን ያሳተመው በቅርቡ ጊዜ እንደሆነ ተጠቁሟል። ከ10 ዓመት በፊት ከማህበረሰቡ ጋር ስንነጋገር ሰዎች ስለ ጉዳቱ እንደማያውቁ በጣም በግልጽ ነበር የሚነግሩን። ነገር ግን አሁን ሁሉም ወላጆች ለልጆቻቸው የተሻላቸውን ሁሉ ማድረግ ይፈልጋሉ፣ ጤናማ ልጆች መውለድ ይፈልጋሉ ይላል። ለዚህም ደግሞ ትምህርት ዋነኛው ቁልፍ ጉዳይ ነው ብለዋል ፕሮፌሰሩ። በመጨረሻም የምዕራባውያን ባህል ወረራ ይሆንን ለዚህ ዳረገው የሚለውን ተመልክተን እንደመድማለን። ከጤና ስጋት በተጨማሪ አንዳንድ ሰዎች የአጎት ወይም የአክስት ልጅ ጋብቻ ተከልክለው ማየት የሚፈልጉበት ሌላ ምክንያት አለ። በማህበረሰባዊ ትስስር ላይ ያለው ተጽዕኖ በስካንዲኔቪያ ያለውን ክርክር በዋናነት ያነሳው ይህ ነው። ባለፈው ዓመት የአጎት ወይም የአክስት ልጅ ጋብቻ በተከለከለበት ኖርዌይ ድርጊቱ ከግዳጅ
ጋብቻ ጋር የተያያዘ መሆኑ ሕግ አውጪዎች ገልጸዋል። አንዳንድ የደቡብ እስያ ስደተኞች ሴቶች ከዘመዶቻቸው ጋር እንዲጋቡ መገደዳቸውን ያነሱ ነበር። አንዳንድ ቤተሰቦች በባህል ከሌላው ማህበረሰብ ጋር ለመተሳሰር ሲሉ የቅርብ ዘመድን ለማግባት ያበረታታሉ። ይህ የሚሆነው ባህላችን ይጠፋል፣ እንዋጣለን ከሚል ፍርሃት ነው። የኖርዌው ከፍተኛ የፖሊስ መኮንን ጃስሚና ሆልተን ባለፈው ዓመት ከኖርዌይ የብሮድካስቲንግ ጋር ባደረጉት ቃለ ምልልስ አንዳንድ የአክስት ወይም የአጎት ልጅ ጋብቻ እንዲፈጽሙ የተገደዱ ሴቶች ራሳቸውን ድንገት አደገኛ ወጥመድ ውስጥ እንዳገኙ እና ነፃነታቸውን እንደተቀሙ ገልጸው ነበር። በዘመዶቻቸው የገንዘብና የስነ ልቦና ጥገኝነት ስር ስለሚወድቁ ፍች እንኳን መፈጸም የማይችሉበት ደረጃ ላይ ይደርሳሉ። የአጎት ወይም የአክስት ልጅ ጋብቻን መከልከል ያንን አስነዋሪ ሰንሰለት ሊሰብር ይችላል ባይ ናቸው። በዚህ ሁኔታ ውስጥ በጋብቻ የተጠረነፉ ሴቶች ፍቺ ጠየቁ ማለት ከዚያ ማህበረሰብ ፈጽሞ መገለልን ያስከትልባቸዋል ማለት ነው። በተመሳሳይ የስዊድን የፍትህ ጉዳዮች ጸሐፊ ጉርና አገራቸው የአክስት ወይም የአጎት ልጅ ጋብቻን መከልከሏ ሴቶችን ከጨቋኝ ስርዓት ነፃ እንደሚያወጣ ተናግረዋል። ይህ የጦፈ የባህል ክርክርን እያስከተለ ያለ ጉዳይ ነው። ውድና የተከበራችሁ የአዳም ቲዩብ ቤተሰቦች ይህ የቀረበላችሁ ከቢቢሲ የአማርኛ ዜና ምንጭ ሲሆን በሀገራችን በኢትዮጵያ ደግሞ እንደምንመለከተው ከአክስትም ከአጎትም ልጅ ጋር ጋብቻ የሚፈልጉ ወይንም ደግሞ እንደ ባህል አድርገው የያዙት የሚፈጽሙ አካላት እንዳሉ ይታወቃል። በአብዛኛው ደግሞ ጋብቻ ሲመሰረት ከ7 ትውልድ የራቀ መሆን እንዳለበት 7 ቤት ተቆጥሮ ጋብቻ በአብዛኛው እንደሚፈጸም ይታወቃል። ይህ ሁኔታ ግን አሁን ጥናቱ እንዳረጋገጠው ለሚወለዱ ልጆች ጤናማነት እጅግ በጣም ስጋት ላይ የሚጥል ሆኖ መገኘቱን በመገንዘብ ነገሮችን ከወዲሁ ማስተካከል የሚቻልበትን መንገድ ለመጠቆም ያክል ነው። ስላዳመጣችሁኝ አመሰግናለሁ። ቻናሉን ለማሳደግ የበኩላችሁን ጥረት አድርጉ። ላይክ፣ ሼር፣ ሰብስክራይብ አድርጉ እያልኩኝ የዛሬውን ፕሮግራም ጨርሻለሁ። በሌላ በአዲስ ፕሮግራም እስከምንገናኝ ሰላም ሁኑ። ሰላም ለሀገራችን።